ሰላም ውድና የተከበራችሁ የሙለር አፕ ዩቲዩብ ቻናል ቤተሰቦችና ተከታታዮች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተም በያላችሁበት በዓለም ጫፍ ሁሉ ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአዲስ ቪዲዮ ተመልሻለሁ። በዛሬ ቪዲዮ ላይ አብዛኞቻችን ኢሜል አካውንት ከፍተን ከዛ በኋላ ከሚያጋጥሙ ችግሮች ውስጥ የኢሜል ፓስወርዳችንን እንረሳለን ማለት ነው። አብዛኞቻችን ደግሞ እዛው ከፍተን ራሱ ልንረሳ እንችላለን እና የረሳነውን ኢሜል አሊያም ደግሞ እንዲሁም ፓስወርዱን ሳንረሳ ራሱ ሰዎች አካውንታችንን ሃክ አድርገውብን ሊሆን ይችላል። በተለይ አጋጣሚ ወደ ኢሜላችን መግባት ያላልቻልን ሰዎች እንዴት ተመልሰን ወደ ኢሜላችን መግባት እንደምንችልና መጨረሻ ላይስ እንዴት መጠንቀቅ እንደምንችል አሳያችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ግን ለዩቲዩብ ቻናላችን አዲስ የሆናችሁ እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። ቻናላችንን ሰብስክራይብ በማድረግና ከጎን የምትመጣው የደወል ተጭናችሁ ኦንላይን በማድረግ ጠቃሚ ትምህርቶችን በየጊዜው ማግኘት ትችላላችሁ ማለት ነው። እንዲሁም ደግሞ የቻናላችን ቤተሰብ የሆናችሁ እንኳን ተመልሳችሁ ወደ ቻናላችን በሰላም መጣችሁ። ይሄን ቪዲዮ እንደተለመደው ላይክ ማድረግ እንጀምራለን ማለት ነው። እሺ ቀጥታውን ወደ መረጃችን ልግባ እና አንድ ነገር ኳችሁ የኢሜል ፓስወርዳችሁ እንዴት መመለስ እንደምትችሉ አሳያችኋለሁ። እና ግን ይሄን አካውንት ሪከቨሪ ያደረኩ ማሳየው ከዚህ በፊት የሰራሁት ቪዲዮ አለ አሁን መጨረሻ ላይ የሰራሁት ማለት ነው። ኢሜል አካውንት እንዴት መክፈት እንችላለን የሚል እና እዛ ቪዲዮ ላይ ኢሜል አካውንት አከፋፈት ያሳያው ያለ ያው አዲስ አካውንት ሲከፈት ፓስወርዱን ነገር አለ እሱንም ፓስወርዱን ያሳየው ነበር ለናንተ ማለት ነው። እና ያው የቻናላችን ቤተሰብ ማን እንደሆነ ባላቅም ያን ፓስወርድ ወስዶ ሎጊን በማለትና ከአድሚን ከአካውንቱ አስወጥቶኛል ማለት ነው። እና አንደኛ ነገር እኔም ያን ፓስወርድ እንዲታይ ያደረኩት አውቄ ነበር ጃስት ለናንተ እንዴት መለስ እንደሚቻል ማሳየት ስለፈለኩ። ነገር ግን ፓስወርድ የወሰዳችሁ ደግሞ አልጠቀማችሁም። ስለዚህ እንደዚህ አይነት ነገር የምታደርጉ የቻናላችን ቤተሰቦች ካላችሁ ወደፊትም ቪዲዮ የምንሰራበት ሰዓት እንድጠራጠር ስለሚያደርጉኝ ብታቆሙ ደስ ይለኛል ማለት ነው። ለማንኛውም ያው ያን አካውንት ነው ሪከቨሪ ያደረኩ ማሳያችሁ። በመጀመሪያ ግን አንድ ኢሜል ላሳያችሁ። ልክ ያን ቪዲዮ ለቅቄ በተወሰነ ሰዓት ውስጥ ነው ይሄ ኢሜል ደረሰኝ። ምን ይላል መሰላችሁ? your password has changed ብሎ በሪከቨር አካውንት ኢሜል አስገብቼ ነበር ያያችሁ ማለት ነው። ካስታወሳችሁ እዛው ከታች ሪከቨሪ ኢሜል አስገብቼ ነበር። በዛ ኢሜል አማካኝነት አዲስ የከፈትከው አካውንት ማለትም በዚህ ኢሜል የተከፈተው አካውንት ፓስወርዱ ተቀይሯል እያለኝ ነው። ስለዚህ እንደዚህ አይነት ኢሜል ይደርሳችኋል እናንተ ሪከቨሪ አካውንት ካስገባችሁ። ስለዚህ ሪከቨሪ አካውንት ለዚህ ነው የሚጠቅመው። አሁን ይሄን ፓስወርድ ነው ማለትም ባለፈው ስከፍት የነበረውን ኢሜል ፓስወርድ ነው ሪከቨር አድርጌ የማሳያችሁ ማለት ነው። እሺ አሁን እናንተ ቀጥታ የምትጠቀሙበትን ብራውዘር ብቻ ነው የሚያስፈልጋችሁ፣ ሌላ ነገር አያስፈልጋችሁ ማለት ነው። እና እዚህ ጋር እንደምታዩት ምንም መጠቀም ነገር የለም። ክሮም ብራውዘርን ብቻ ነው መከፍተው ማለት ነው። እሺ አሁን እኔ በፈለገው ብራውዘር ላይ ገብቻለሁ። ከዛም ሰርች ባር ላይ ሎጊን ኢሜል ብዬ ሰርች አደርጋለሁ። ሉክ ሎጊን ኢሜል ብዬ ሰርች ሳደርግ አንደኛ ላይ ዌብሳይት ይመጣልኛል። እሱን ዌብሳይት እጫናለሁ። ሳይን ኢን ጉግል አካውንት ቢሎን ማለት ነው። እንደዚህ ሲመጣላችሁ ያው እኔ ብዙ ኢሜል ስላለኝ ለናንተ ግን ላይመጣ ይችላል። ስለዚህ አድ አካውንት ቱ ዲቫይስ ቢሎን እጫናለሁ። ለናንተ ግን ካልመጣ ጀስት አድ አካውንት ቱ ዲቫይስ ምትሏን ነው ምጫነው ማለት ነው የምትጫኑት። ከዛ ፓስወርድ ይጠይቃችኋል። ለኔ ፓስወርዱን ለናንተ ያሳየም። ልክ ፓስወርድ ከሞላችሁ በኋላ ፓስወርድ ማለት የስልካችሁን ፓተርን ነው። ፓተርን ከሞላችሁ በኋላ ቀጥታ ቼኪንግ ኢንፎ ብሎ ወደ ሎጊን ፔጅ ወስዳችኋል። ከዛም እዚህ ጋር ኢሜል ወር ፓስወርድ ሚለው ላይ ባለፈው ያያችሁት የከፈትኩት ኢሜል አለ እሱን ኢሜል አስገባለሁ ማለት ነው። እንደምትል ሙለር አፕ 2021 ብዬ ነበር የከፈትኩት። ከዛም ወልቼ ኔክስት እላዋለሁ ማለት ነው። እናንተም የራሳችሁን የጠፋባችሁን ፓስወርድ ኢሜሉን ብቻ ታስገባላችሁ። ከዛም እንደዚህ ይመጣላችኋል። አሁን ኢንተር ፓስወርድ ይላል። ባለፈው እናንተ ያያችሁ ሙለር አት 2021 ነበር ፓስወርድን ያልኩት። እንደምትል ሙለር አት 2021 ብዬ ሎጊን ስል አያመጣልኝም ፓስወርዱ ተቀይሯል ይለኛል ማለት ነው። ስለዚህ እንደምታዩት ፓስወርዱ ተቀይሯል እና ምንድነው ማድረጋው ከዚህ ሳልወጣ እዚቹ ፎርጌት ፓስወርድ ምትላለች ከስር ፎርጌት ፓስወርድ ምትላለች እሷን አንዴ ትጫናላችሁ ማለት ነው። የዛን ሰዓት ላይ ምን ያደርጋል አውቶማቲካሊ እናንተ ወደ አስገባችሁት ሪከቨሪ ኢሜል ፓንትን ኮድ ይልክላችኋል። ሪከቨሪ ኢሜል ደግሞ እንዴት ማስገባት እንደምትችሉ አሳይቻለሁ። ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ያን ቪዲዮ ተመልከቱ። አሁን እኔ ማልቲታብ ላድርግና የተላከልኝን ኢሜል ኮድ ላስገባ። እንደምታዩት ጉግል አሁን የሆነ የላከልኝ ኮድ አለ እሱን ኮድ እዚህ ጋር አስገባለሁ ማለት ነው። አሁን 086 እንደምታዩት 086 አለ። ቀጥታ አሁን ማልቲታቡ ላጥፋና እዚህ ጋር ይቅርታ 086 ነው እሱን አስገባለሁ ማለት ነው። ካስገባው በኋላ ኔክስት ነው የምትሉት። ምናልባት እናንተ በፎን ነምበር ከሆነ ትራይ አናዘር የሚሉትን ተጨናችሁ በፎን ነምበር ጌት ኖቲፊኬሽን ማለት ትችላላችሁ። እኔ ግን በኢሜል ስለሆነ እሱን አስገብቼ ኔክስት ስለ እንደምታዩት ፓስወርድ አዲስ አስገባ ያለኝ ነው። ያው ይሄኛውንም አካውንት ፓስወርድ ደግሞ ያሳየው እንትን ካረኩ ሌላ ነገር ሊፈጠር ስለሚችል ላጥፋና ፓስወርድ ላስገባሽ አስገብቼ ጨርሻለሁ።
ከዛም ልክ ከጨረሳችሁ በኋላ እዚህ ጋር ሴቭ ፓስወርድ ምትላለች አስገብታችሁ ስትጨርሱ ሴቭ ፓስወርድ ምትላለች መጀመሪያ ክሬት ፓስወርድ የሚለው ላይ አዲስ ፓስወርድ ከዛ ኮንፊርም ላይ ያስገባችሁት ፓስወርድ ትደግማላችሁ ከዛ ልክ ሴቭ ስትሉ እንደዚህ ይመጣላችኋል ማለት ነው ከዛም አይ አግሪ ምትላለች አይ አግሪ ምትሏን ስትጫኑ በቃ ወደ አካውንታችሁ ሪከቨር አድርጎ ጨርሶ ወደ አካውንታችሁ ይገባላችኋል ማለት ነው በጣም ቀላል ስቴፕ ነው በፖን ነበር ያደረጋችሁ ደግሞ እንደ ቀደም እንዳደረኩት ሆኖ ነገር ግን ትራይ አናዘር ወይ ምትሏን ነክታችሁ በፖን ነበር ኮድ ማስላክ ትችላላችሁ እኔ ግን በኢሜል ነው እና እንደዚህ አይነት ኢሜልም ይላክላችኋል ፓስወርድ ሲቀየር ለኔ ቀደም እንደተላከልኝ ማለት ነው ስለዚህ በጣም ቀላል ነው ኢሜል ፓስወርድ ሪከቨር ማድረግ እና ልክ እንደዚህ ጨርሶ ምናም ነገር ወደ ነበረባችሁበት ቦታ ይመልሳችኋል ማለት ነው ወደ ጉግል ማለት ነው በክሮም ነበር ተጠቀመ የነበር ወደዛ ይመልሳችኋል እሺ አሁን ኢሜል እስቲ እንደገባና እንዳልገባ ቼክ ላድርግ አሁን እዚህ ጋር ብዙ ኢሜሎች አሉኝ አንዱን ማለትም የኖርማል ሎጊን ተደርጎበት የነበረውን ኢሜል ነክቼ አካውንቴን አስገብቶታል ወይ ሳላስገባ የሚለውን ቼክ ላድርግላችሁ እንደምታዩት አዲስ አሁን የጠፋብኝ አካውንት ገብቶልኛል እዚህ ጋር እንደምታዩት ሙለራፕ 21 የሚለው ያከበብኩላችሁ ገብቶልኛል ስለዚህ ሪከቨር አድርጎልኛል ማለት ነው እና በዚህ አጋጣሚ መንገር የምፈልገው ነገር አሁን ለምሳሌ አሁን ማን በእናንተ አካውንት እንደገባ ምናምን ነገር ቼክ ለማድረግ የምትፈልጉ ከሆነ ያው አይኮኑን ትጫኑና የእናንተን ኢሜል ትመርጣላችሁ ልክ ሲመርጡ እንደዚህ ይመጣላችሁ አሁንም ደግማችሁ አይኮኑን ነክታችሁ ማኔጅ ዩር ጉግል አካውንት ሚላለ እሱን ትጫናላችሁ የዛኔ ወደ ጉግል አካውንታችሁ የተለያዩ እንትኖች የተለያዩ ነገሮች ያሉበትን ፔጅ ከፍትላችሁ እንደዚህ ማለት ነው ከዛ በኋላ እናንተ ምንድነው የምታደርጉት እዚህ ጋር ወደ ጎን ስታደርጉ ሴኩሪቲ ምትላል ሴኩሪቲ ምትራን ስትጫኑ አጠቃላይ ከናንተ ኢሜል ጋር የተገናኙ የሴኩሪቲ ኢሹዎች ምናምን ነገር ያመጣላችሁ ለምሳሌ እዚህ ጋር አሁን ፓስወርድ ቼንጅ ብሎ 3 ያምጥቶልኛል እና ባይዘው ፓስወርድን የቀየረው ሰው ራሱ የት እንዳለ እዚህ ጋር ማወቅ ይችላል ለምሳሌ አሁን የቀየረብኝን ሰው ለማጎፈለግ እዚህ ጋር ፓስወርድ ቼንጅ ብሎ 3ኛ ላለች ስጫ እንደምታዩት ማክ ፒሲ መጠቀም ሰው ዩኤስኤ ያለ ሰው ነው ማለት ነው ያው ዩኤስኤ መኖር ራሱ አንድ ነገር ነው ለማንኛውም ሀክ ያደረገውን ሰው ሳላደንቀው አላልፍም እና ሁለተኛ ላይ ደግሞ እንደምታዩ የራሴ ስልክ ነው ያመጣልኝ ይሄ ማለት ራሴ ስለቀየርኩ ችግር የለውም እንደዚህ ያመጣላችኋል ሌላኛውን ስጫን ደግሞ እንደምታዩት የተቀየረውን ፓስወርድ ነው የሚያመጣልኝ እንደዚህ አድርጋችሁ ማስተካከል ትችላላችሁ እዚህ ጋር ቱ ስቴፕ ቬሪፊኬሽን ይላል ቱ ስቴፕ ቬሪፊኬሽን ደግሞ ለናንተ በጣም ይጠቅማችኋል ፓስወርዳችሁ ምናልባት ሌላ ሰው አውቆት ቢገባ ራሱ ሌላ የሚጠይቀው ፓስወርድ እንዲኖር ማለትም በኮድ በእናንተ ስልክ ላይ ኮድ እንዲልክ የምትፈልጉ ከሆነ ቱ ስቴፕ ቬሪፊኬሽን ትጫኑና እዚህ ጋር ጌት ስታርት ምትላለች ጌት ስታርት ምትሉን ተጭናችሁ የናንተን ስልክ ቁጥር ታስገባላችሁ ማለት ነው ከዛ በኋላ ሰው ሎጊን ሲል ራሱ የናንተን ፓስወርድ ቢያገኝም ነገር ግን በስልካችሁ ሚላ ኮድ ያስፈልገዋል አሁን እዚህ ጋር እኔ ያው ሌላ ማንዛዛት እንዳይሆንብኝ ይሄን ነገር ተዋለው እናንተ ግን በታበሩት አሪፍ ነው ፓስወርድ አስገብታችሁ ኔክስት ማለት ቱ ስቴፕ ቬሪፊኬሽን ኦን ማድረግ አለባችሁ በጣም ሃይ ሴኩሪቲ ያለው ነው በማንኛውም ፕላትፎርም ሊሆን ይችላል ለምሳሌ አሁን ዩቲዩብ በትመለከቱ ቴሌግራም ምናምን ነገር ቱ ስቴፕ ቬሪፊኬሽን በጣም ሃይ ሴኩሪቲ ያለው ነገር ነው ማለት ነው እና አሁን አካውንታችንን ሪከቨር አድርገናል የተለያዩ መረጃዎችን እዚህ ጋር ገብታችሁ ብታስተካክሉ እናንተ ይጠቅማችኋል ምክንያቱም ያው ሪከቨሪ ኢሜል በጣም ወሳኝነት አለው እንደምታዩት እኔ አሁን ሪከቨሪ ኢሜል ስላስገባው ነው ፓስወርድ ማግኘት የቻልኩት እናንተም ሪከቨሪ ኢሜል ብታስገቡ ለእናንተ ይጠቅማችኋል ማለት ነው ስለዚህ ሪከቨሪ ኢሜል አስገቡ ማለት ነው እና ልክ አካውንቴን ስመልስ ደግሞ ጉግል መልሶ ሚልክልኝ ኢሜል አለ እዚህ ጋር እንደምታዩት your account was recovered successfully ብሎኛል እንደምታዩት አካውንት ሪከቨር አድርጌ ጨርሻለሁ ማለት ነው ስለዚህ እንደዚህ ያደርጋችሁ ተፋባችሁ ኢሜል ፓስወርድ መመለስ ትችላላችሁ ወይም ደግሞ ሰው ከሃክ አደረጋባችሁ እንደዚህ አድርጋችሁ መመለስ ትችላላችሁ ማለት ነው ይሄን ቪዲዮ ጠቃሚ ነው ብላችሁ የምታስቡ ከሆነ ለጓደኞቻችሁ ሼር አድርጉላችሁ እንደዚህ ፓስወርድ እየረሱ ለተቸገሩ ወይም ደግሞ አካውንታቸው አልሰራላላ ይሄን ነገር ብትልኩላችሁ እነሱ ይጠቀሙበታል እስካሁን ድረስ ላይክ ያላደረጋችሁ አትጎዱም ላይክ አድርጉ ይሄ ቪዲዮ ብዙ ቦታ እንዲደርስ ማለት ነው እና ሰብስክራይብ አድርጋችሁ የደወሉን በመጫን የቻናላችን ቤተሰብ ሆናችሁ እንደዚህ አይነት ሌላ ጊዜ የሚለቀው ቪዲዮ ታገኛላችሁ ማለት ነው በቀጣይ ጠቃሚ መረጃ ይዤላችሁ ቀርባለሁ በቀጣይ ቪዲዮ እስከምንገናኝ ድረስ በሁላችሁም ጋር ሰላም ፍቅር ጤና ደስታ ይሁንላችሁ አመሰግናለሁ ቻው